ስራቸውን ሰርተው አርሰው እንዲበሉ ነው እኛ መሃል ሆነው እንዲተኩሱ እንዲገሉን የፈቀድነው እኛንን የሚል ነው የሚያወራው መጀመሪያ አካባቢ ማለት ነው ስለዚህ እኛ ራሳችንን ለመከላከል ገንዘብ ያለው ሰው ክላሽ ይግዛ መንግስት ራሱ ሊያስታጥቅ ይችላል ይላል መጀመሪያ ገንዘብ ያለው ደግሞ ከበሬ የምታርሱበትን በሬ ገዝታችሁ ሲተርፋችሁ ክላሽ ግዙበት ምክንያቱም ክላሽ ያለው ሰው ይከበራል በዚህ መንገድ የሚገሉንን ሰዎች እንገላለን ይላል የቀረውን እስኪ ተናገሩ እስቄልና መልኬሳ መጀመሪያ እስቄል ምንድነው የሰማው ሰው የተናገረው ድምጽ የለም ያ ምን ይባላል ከዚህ በፊት እኮ ትጥቁን የኦሮሞ ህዝብ ትጥቅ በነበረው ጊዜ ትጥቁን ሲያስፈቱ የነበሩት እነሱ ናቸው ትጥቅ ይፍታ ተብሎ በተለይ ወለጋ ውስጥ ምን አይነት ጠመንጃ ያለው ምን ያለው ሁሉ ሲያስፈቱ ነበሩ ዛሬ ደግሞ በገዛ ገንዘባችሁ ክላሽ ገዝታችሁ ከበሬ የተረፋቸውን ገንዘብ እንደተረፋቸው እዚህ አካባቢ ገንዘብ እንደተረፋቸው ግዙና ከዛ ፈቃድ እንሰጣለን የሚለው ይሄ ሀገር ህግ አለው ማን እንደሚታጠቅ ራሱ ህግ አለው ወይስ አንድ ወረዳ አስተዳዳሪ ነው ህጉን የሚያወጣው በየቦታው የሚለው ያለው ከላይ የተላለፈው ነው አሁን እዚህ ላይ ሸኔና ፋኖ ብሎ ስም ጠርቷል ምናልባት ሸኔ እዛ አካባቢ ሊኖር ይችላል ቅድም እንደተናገርኩት ግን የኦሮሚያ መንግስት የለም እንደ እዛው የሰፈሩት ናቸው ተደራጅተው ታጥቀው እኛ መካከል የሰፈሩት ለእርሻ የሰፈሩት እነሱ ራሳቸው ተደራጅተው ታጥቀው እነሱ ክላሽን ታጥቀው ሰውን በየቤቱ በሌሊት በውድቅት መጥተው ሲገሉ መንግስት አለ ወይስ የለም መነሳት የሚገባው ጥያቄ በዚህ ጉዳይ ላይ መንግስት አለ ወይስ የለም ነው እኔና እናንተ ለስንት ዓመት ስንናገር ነበር ለመንግስት ስም የሚበቃ አይደለም ይሄ የሽፍታ ጥርቅም ነው የሌባ ጥርቅም ነው ያላዋቂ ጥርቅም ነው ህሊና የሌላቸው ህሊና ቢሶች ጥርቅም ነው ይሄን ሁሉ ለዘመናት ስናወራ ነው የነበረው እንግዲህ ወጥተው አሁን አዋጅ አወጀ እዚህ መጥተው የገደለ ፋኖ ነው አለ መጀመሪያ ጭንቅላታችሁ በላያችሁ ላይ ያለ ሰዎች ይሄን ነገር አስቀድማችሁ አስቡ ፋኖ እዛ ድረስ መጥተው ገደለ ነው የሚለው ትንሽ አዙረህ የምታስብ ከሆነ ምናልባት ኪረሙ ላይ ግዳ ኪረሙ ላይ አባይን ተሻግሮ መጥተው ገደሉ ሲል ሊመስልህ ይችላል ወይም እስከ ነቀምት 30 ኪሎ ሜትር ጉትን ላይ ቢደርስ ሰብሮ መጥቶ ነው ልትል ትችላለህ እዛም ቢሆን ፋኖ በአማራ ክልል ያሉ ፋኖዎች ሊመጡ ይችላሉ ብለህ በምታስብበት ቦታ ላይ ወታደር ቆሞ ፖሊስ ቆሞ ነው አልፎ መጥተው የሚገሉት የነበረው እዛም ይመስላል ብትል እንኳን እዚህ ድረስ መሀል ኢትዮጵያ ድረስ ገብተው አሁንም መንግስት ተጠያቂ አይደለም ህዝብ ራስህን ተከላከል ራስህ መሳሪያ ግዛና አማሮች እዚያ አንተ መካከል ያሉትን ጨርስ ነው የሚለው ያለው ይሄ ታክቲክ መሆኑ በግልጽ መታየት አለበት ለምን እስካሁን ድረስ አይተናል ራሱ ያስታጠቃቸው ወታደር ቆሞ ፖሊስ ቆሞ ያስገድልና ከዛ በኋላ አማራ ተነሳብህና አማራን በአካባቢ መካከል ያለውን ግደል ነው ያለው ይሄንን ነው ያለው ተሳሳትኩ በትርጉሙ ላይ ትክክል ነው ይላልን ነው ያለው ታጠቁ መካከላቸው ያለውን ግደሉ ብሎ ለህዝብ ይሰጣል አንደኛ መንግስት አለ ወይስ የለም የሚለው ጥያቄ ብቻ አይደለም መንግስት እንዴት ህዝብን ራሱን ግደል ብሎ ፈቃድ ይሰጣል በአደባባይ እንዴት ፈቃድ ይሰጣል መንግስት መልኬሳ ሰውየው የተናገረውን እስኪ ያስቀረነው ነገር ካለ መጀመሪያ ሰውየው የተናገራቸውን ነገሮች አንተ እስኪ
አይ አጠቃላይ እናንተ ያላችሁትን ሙሉ ከቨር ያደረገ ይመስለኛል። መጀመሪያ ያው ሰዎቹን ከጨረሱ በኋላ ፋኖ ነው ካሉ በኋላ ሰውየው ደግሞ ሰዎችን ሰብስበው በዛ ወረዳ ሰብሰብ አድርጎ ከጭፍጨፋ ከጅምላ ግድያ በኋላ ነው ይሄ ንግግር የተደረገው። ከዛ ምንድነው ያደረገ? አንተ እንዳልከው ለእርሻ ያመጣናቸው ሰዎች አማሮች ናቸው ይሄንን ያደረጉታል። ከዛ ቆይቶ ደግሞ የአማራ ጽንፈኞች የሚልና ሸኔና አማራ ጽንፈኞች የሚል አንድ ላይ ጠላት ናቸው። የአማራ ጽንፈኛና ሸኔ ጠላት ናቸው። እነሱን ለመግደል መግደል አለብን ብሏል። ቃል በቃል እናንተም ብላችኋል። ገለን እናሳያለን አለ። ገለን አጀብኔ አገርሲብና አለ። ገለን እናሳያለን አለ። እንግዲህ ሌላው ክላሽ ግዙ ምናምን ይሄ ብትር የያዛችሁት ብትር ወደ ጠመንጃ ይለወጣል። መንግስትም መለወጥ ይችላል፣ እናንተም ገዝታችሁ ለውጡት ያለው እሱ እንግዲህ ሂደቶች ናቸው። አጠቃላይ አቅጣጫ ሰጥቷል። ምን እንደሚደረግ አቅጣጫ ሰጥቷል። እሱ ንግግር ወደ በኋላ ዋናው ግድያ ማን ነው ይሄንን ያካሄደ የሚለውን እንመጣበታለን። እሺ በዚሁ እንቀጥል መሰለኝ። አሁን እንግዲህ ግድያው በምን አይነት ሁኔታና መቼ በምን አይነት ሁኔታ ውስጥ እንደተፈጸመ ቅድም ምልኬሳ አንስተዋል። በሌሊት ነው የተደረገው። ይህንን የፈጸሙት ታጣቂዎች ከአጎራባች ክልል ማዕከላዊ ኢትዮጵያ ከሚባል ቦታ ነው የመጡት። ግድያውን ከፈጸሙ በኋላም ወደዛ ነው የተመለሱት። ከዛ ካምፕ እንዳላቸው መረጃ ወጥቷል። ይሄ በሶሻል ሚዲያ ላይ በደንብ እየተዟዟረ ያለ ነገር ነው። ከዛ መጥተው ገለው ነው ተመልሰው የሄዱት። ከዛ በኋላ እነሱ ራሳቸው አሁን ይሄ የተናገረው የወረዳ አስተዳዳሪ ነው። እነሱ ራሳቸው በሚዲያ እየወጡ ፋኖ ነው የገደለው ብለዋል። ሰዎቹ የአብይ ሰዎች የአገዛዙ ሰዎች ፋኖ ነው የገደለው ብለዋል። አሁን ደግሞ የወረዳ አስተዳዳሪ የዚሁ አገዛዝ አካል ቁንጮ የሆነ በወረዳው ላይ ወጥቶ ህዝብን ግደሉ ብለዋል። ሌላን ህዝብ እያስተላለፈ ነው። ግደሉ ብለዋል። እንደዚህ እየተናገረ ነው። እነኚህን ነገሮች ብቻ ስናይ ባለቤቱ ማን ነው የምንለው? እስኪ ማን ነው የግድያው ባለቤት? አሁን እነኚህን ነገሮች አንድ ላይ ስንመለከት ገዳዮቹ ከአጎራባች ክልል መጥተው ገለው ከዛ ካምፕ ስላላቸው ወደ ማዕከላዊ ኢትዮጵያ ክልል ነው የተመለሱት ነው የተባለው። መጥተው የገደሉት በሌሊት ነው። ገለው ጨርሰው በጅምላ ሰውን ጨርሰው እንደገና ወደ ሌላ አጎራባች ክልል ማዕከላዊ ኢትዮጵያ የሚባል ክልል ነው የተመለሱት። አንድ ሁለተኛ፣ ይሄ ነገር ከተፈጸመ በኋላ የመንግስት ሰዎች ሲናገሩ ፋኖ ነው የገደለው ብለው ነው የተናገሩት እና ይሄንን ሲያስተጋቡ ነው የከረሙት። ከዛ በኋላ ደግሞ ይሄ ሰውዬ የወረዳው አስተዳዳሪ የአገዛዙ አካል የሆነ ቁንጮ የሆነ ሰውዬ መጥቶ የገደሉት እነኚህ ናቸው ብሎ ከተናገረ በኋላ ፋኖን ብቻ ሳይሆን ስም ጠርቶ ገለን እናሳያለን አለ። ይሄ እንግዲህ ይሄንን ትዕዛዝ እያስተላለፈ ያለው ሌላ ሰው አይደለም፣ የአገዛዝ አስተዳዳሪ ነው ተብሎ ተቀጥሮ እዛ ላይ የተቀመጠ ሰውዬ ነው። ጠመንጃ ግዙና ገለን እናሳያለን የሚለው ይሄ ሰውዬ። እነኚህን ነገሮች ብቻ ወደ ሌላ ነገር ራሱ ሳንሄድ እነኚህን ነገሮች ብቻ ደምረን ስንመለከት የዚህ ጅምላ ግድያ ባለቤት ማን ነው ማለት እንችላለን ማለት ነው። እስኪ መልካም ከማዕከላዊ ኢትዮጵያ የመጡ ከሆነ ከዛ የመጡ ከሆነ ወይ ማዕከላዊ ኢትዮጵያ ክልሉ መሪዎች የፋኖ ደባቂዎች ናቸው ወይም
በተአምር ከዛ በኩል መጥተዋል። ከአማራ ክልል ፋኖ ወደ ማዕከላዊ ኢትዮጵያ ሄደው በዛ በኩል አድርገው መጥተው ገለው ተመለሱ። ይሄ ተአምር ሊሆን ይችላል። እንደሱ ከሆነ እኛ መካከላችን ሰፍረው ያሉት አርሶ አደሮች ናቸው መገደል ያለባቸው የሚለውን ታዲያ ምን አመጣ? መካከል ያላችን እኛ ውስጥ ተደብቀው አርሶ መቀበል ብቻ መኖር ብቻ ነው የሚገባቸው እንጂ እኛ መካከል ሆነው ሊገሉን አይገባም የሚለውን ምን አመጣ? እዚሁ ራሱ በአንድ ራስ ሁለት ምላስ አለ ማለት ነው። አንዱ ከማዕከላዊ ኢትዮጵያ ነው የመጣው ታጥቆ የመጣ ነው። ሌላው ደግሞ አሁን ዋጋ መክፈል ያለበት በመካከላቸው ሰፍሮ ያለ አርሶ አደር ነው። ሁለቱ ይጋጫል። ሁለቱ አንድ መሆን አይችልም። ግን ከአንድ መንግስት የሚወጣ ነው። ከአንድ የመንግስት ቅርንጫፍ ውስጥ የሚወጣ ቃል ነው ይሄ ራሱ በመካከላችን አሉ። ስለዚህ እርምጃ መወሰድ አለበት የሚለው በኖኖ ላይ ተደረገ። ይሄ ችግሮቹ ሁሉ የሚሆኑት በአጎራባሽ ክልሎች አካባቢ ነው። ድሮ ደራ ነው ወይ ከሶማሌ ጋር ነው። ከአካባቢዎች ጋር ለማጣላት በሚመስል መንገድ ከሌላ ክልል ላይ ዳር ድንበር ላይ ነው እነዚህ ነገሮች የሚፈጸሙት። ይሄ አዲስ ነው። አዲስ ከተፈጠረው ከማዕከላዊ ኢትዮጵያ ድንበር ላይ ነው ይሄ ነገር ሆነ ተብሎ የተሰራው ማለት ነው። ሆነ ተብሎ የተሰራው ያለ ምክንያት አይደለም ማለት ነው። ይሄ ከሆነ መካከል ላይ ያሉትን መጠበቅ ነው እንጂ ያለባቸው በእነሱ ላይ ማነሳሳት የለበትም። ስለዚህ ማን ነው ያደረገው ብለህ እኔን ከጠየቀኝ እኔ ፓተር ከዚህ በፊት የነበሩትን እችን ብቻ አይደለም። ይሄ ራሱ የሚነግረው ልክ እንደ አጫሉ ጊዜ ግድያ ነው። ከገደሉት በኋላ የገደለውን ሰው ስሙንም እንኳን ሳያውቁ አንድ ጥላዬ፣ አንድ ጥላሁን፣ አንድ ጥላ ሰው የሚሉበት ጊዜ ነው የነበረው። እስካሁን ድረስ ሳይታወቅ ነው የቀረው። ተገለሉ። የኢትዮጵያ የኤታማዦር ሹም ተገለው እስካሁን ድረስ ምንም የምናውቀው ነገር የለም። ስንትና ስንት ሰው ነው በዛ ኢትዮጵያ ውስጥ የሚገደለው? መንግስት ሃይ ፕሮፋይል ለሆኑት ገና አጫሉ ተገሎ ሬሳውን እንኳ ሳይቀበር የኦሮሚያ ፕሬዚደንት የገደለው ሸኔ ነው ያለው። የኢንጂነሩ በተገደለ ጊዜ የኢትዮጵያ ጠቅላይ ሚኒስትር እዚህ አሜሪካን ሀገር ሆኖ ምንም ማጣራት ሳይደረግ የገደለውን እናውቃለን ነው የተናገረውና ሲያወግዛቸው የጀመረው ምንም ነገር ሳይታወቅ። አሁንም የሚደረገው ምርመራ እንኳን እስኪደረስ እንጠብቃለን እንኳን አይባልም። ለምንድን ነው አንድ መንግስት ስራውን መስራቱን ትቶ ሌሎች ናቸው ያደረገው የሚለው ፖሊስ ሳይመረምር የተገደሉት ሰዎች ለአውቶፕሲ ሳይቀርቡ ምንም አይነት ምርመራ ሳይደረግ መፈረጅ የመንግስት ባለስልጣኖች የሚያደርጉ ከሆነና ይሄ በብዙ ቦታ ቅድም የጠቀስናቸው ግድያዎች ሲደረጉ በምንም አይነት ለፍርድ ማንም የማይቀርብ ከሆነ በዚህ በመደበቅ የሚጠቀም ማን ነው? ሌላ ማን አለ በዚህ ሊጠቀም የሚችለው? ግለሰቦች ከሆኑ ሸኔዎች ከሆኑ ማጣራት ይቻላል፣ ማሳወቅ ይቻላል፣ ለህዝብም መናገር ይቻላል። ከዛ በኋላ ህዝብን ታጠቅ ማለት ይቻላል። ገለዋል ከሆነ ሰላማዊ ሰዎችን ገለው ከሆነ ወታደሮችን አይደለም ሰላማዊ ሰዎችን ገለው ከሆነ ነገር ግን የማይመረምር መንግስት፣ አስቀድሞ የሚፈርጅ መንግስት ወይም መንግስት አይደለም። አሁን የተናገርነው ሰውዬ እኮ መንግስት ነው። ይሄ ወረዳ አስተዳዳሪ የመንግስት አካል ነው። ግን ከላይ ጀምረን ይሄው ጠቅሻለሁ። ጠቅላይ ሚኒስትሩም ሆነ የክልሉን ፕሬዚደንት ሆነ ወረዳ አስተዳዳሪም ሆነ የሚናገሩት ገና ከመጀመሪያው ፈርጀው ጨርሰው አስረው ጨርሰው ፍርድ ፈርደው ግደል ነው የሚሉት። ይህንን ማድረግ የሚችለው ማን ነው? ስትሰራውና መደበቅ ስትፈልግ ብቻ ነው። ስታደርገውና መደበቅ ስትፈልግ ብቻ ነው አስቀድመ ፈረድ የምትጀምረው። ይህንን ደግሞ በተለያዩ ቦታዎች አይተናል። ከረዩ አባገዳዎች በተገደሉበት ጊዜ ማን እንደገደለው ራሱ የፓርላማ አባል የሆነ ሰው ወጥተው እነ እገሌ ናቸው ብለው ሲፈርጅ መልስ አልተሰጠበትም። ኢንቨስቲጌቲቭ ጀርናሊዝም ያልከው የኮሬ ነገኛ ነው የገደለው ብሎ ሮይተርስ አንድ ጠቅሶ ሲናገር እንደዚህ ተደርጎ ነው የተገደለው ብሎ ሲናገር የመንግስት ባለስልጣን ራሱ የኦሮሚያ ፕሬዚደንት ነው የገደለው ተብሎ ሲጠቅም መጠየቅ የለም እንዴ? ማጣራት እንኳን አይደረግም እንዴ? እሱን ነፃ ለማውጣት እንኳን ማጣራት አይደረግም እንዴ?
አላደረገውም እሱ ለማለት አይደረግም። ለምን ገዳዩ ይታወቃላ፣ ትእዛዙን የሰጠው ይታወቃላ። ሆሮ ጉድሩ ውስጥ የዋሽንግተን ፖስት ምርመራ አድርጓል። ሮይተርስ ብቻ የዋሽንግተን ፖስት ምርመራ አድርጓል። ምርመራ አድርጎ የሚገለው ራሱ መንግስት ያስታጠቀው እንደ ካውንተር ኢንሰርጀንሲ ያስታጠቀው ቀድሞ የኦኤልኤ ታጣቂ የነበረ ነገር ግን አሁን ለመንግስት ተቀጥሮ ለመንግስት ካውንተር ኢንሰርጀንሲ ሲሰራ የነበረ ፈቃደ አብዲሳ ነው የሚባለው የሚገለውና ሌሎችም ፋኖ የተባሉት ራሳቸው መንግስት ያቋቋማቸው መጥተው በሚገሉበት ጊዜ መንገድ የሚያሳይ የኦኤልኤ ታጣቂዎች እንዳይከላከሉም እነሱን ሲወጋ የነበረ መንግስት ራሱ የላከው አሁን እጅ ሰጠ የሚባለው ፈቃደ አብዲሳ የሚባለው የዋሽንግተን ፖስት የዘገበው አለ። የመንግስት ተጠሪዎች ናቸው እነዚህ ገዳዮች እነሱ ናቸው። ሶስተኛ ፋኖን ማን አስታጠቀው? ፋኖን ማን አስነሳው? አማራ ክልል ላይ ያለው ለኔ ተላላኪዎች ናቸው ፋኖ ይለዋል። አሁን አማራ ክልል ያሉትን አይደለም ለመናገር ለማለት የምፈልገው ፋኖ የሚባል ነገር እንደገና እንዲነሳና እኔ እስከ ጅጅጋ ድረስ እልከዋለሁ፣ እኔ እስከ ምድር ዳር ድንበር ድረስ እልከዋለሁ፣ ፋኖ የኔ ነው ብሎ አስታጥቆ መልምሎ አስታጥቆ አደራጅቶ የለቀቀው ማን ሆነና ነው ሌላ ላይ ጣጣት የሚቀሰረው? ይሄንን የሚያደርገው ምንም ሚስቴከብል ሊሆን የሚችል ነገር አይደለም። ይሄንን የሚያደርገው መንግስት ነው። ይሄንን ደግሞ የሚያደርገው በዓላማ ነው። ለምንድን ነው ይሄንን ብለው ይሄን ያቆማለሁ? አሁን የኖኖ ወረዳ አስተዳዳሪ የተናገረው ነገር በየወረዳው ሊፈጸም ነው። አሁን በየወረዳው ሊፈጸም ነው። ለምን ውጥረት ውስጥ የገባ መንግስት አሁን ወደ ኦሮሞ ብብት ስር ለመሸሽ ሲፈልግ እየገደለህ ነው። ሰሜን እየገደለህ ነው። ሰሜን ሊያጠፋህ ነው። ታጠቅ ምክትል ጠቅላይ ሚኒስትር የነበረው ባለፈው ጊዜ ጎጃም ሄደው ታጠቅ ሲል ነው የነበረው። አሁን ስልጣን ላይ የሌለው የአሁኑ ደግሞ ወረዳ አስተዳዳሪው ህዝቡን ታጠቅ ይላል። ህዝብን ታጠቅ የሚል ሊያፋጅ ካልሆነ በስተቀር ሌላ ምክንያት የለውም። ይሄን ደግሞ እኔ አሁንም ልናገር፣ አሁንም ልድገም። ይሄ በአንድ ወረዳ የተደረገው በብዙ ወረዳዎች ለመፈጸም በዝግጅት ላይ ያለ ህዝብን ከህዝብ ጋር ለማጣላት የተዘጋጀ መንግስት ነው። ይሄንን እስካሁን ድረስ አድርጎታል። አሁን ደግሞ ደስፕሬት በሆነ ሁኔታ ውስጥ ስላለ በብዛት ሊያካሂደው ነው ያለው። ምን አልክ በሉ። እኔ ስቼ ከሆነ ግድ የለም ትስቻለሁ። እውነት ከሆነ ግን አንድ ቀን ተመልሰን ደግሞ እንገናኛለን። እኔ ግን 100% እርግጠኛ ነኝ መንግስት ነው የገደለው፣ በምክንያት ነው የገደለው። እርስ በርስ ጦርነት፣ ህዝብን በህዝብ ላይ የማንሳት ጦርነት ዋና አካል ነው። በጣም ጥሩ። ጊዜ ሳናጠፋ ምልኬሳ አሁን የተናገርናቸውን ነገሮች ማለት ሰውየው የተናገረውን የወረዳ አስተዳዳሪ የተናገረውን ሰምተን የተለቀቀውን ፕሮፓጋንዳ ስንሰማ ወታደሮቹ ከየት መጥተው ጥቃት አድርሰው ወዴት እንደተመለሱ ስናይ ስኬሊ ራሱን አስቀምጧል። ባለቤቱ ማን ነው የዚህ ግድያ ጉዳይ? መልካም። ይሄ የኖኖ ወረዳ አስተዳዳሪው የተናገረው የብልጽግና ጽሕፈት ቤት አቋም ነው። ይሄ የመንግስት አሰራር ነው። ግልጽ መሆን ያለበት አንድ የወረዳ አስተዳደር እንዲህ አይነት ከፍ ያለ ንግግር ሲያደርግ ከፓርቲ ጽሕፈት ቤት ጋር ተነጋግሮ ተወያይቶ ደጋግሞ ተናግሮ ከዚህ መስመር እንዳትወጣ ተብሎ ነው ወጥቶ የሚያወራው። ይሄ የብልጽግና ጽሕፈት ቤት አቋም ከየት ነው የመጣ ካልከው ከአብይ አህመድ ነው የሚመጣ። ዝም ተብሎ ከድርጅት የኦሮሚያ ብልጽግና ቅርንጫፍ የሚመጣ አይደለም። እንዲህ አይነት ከባድ የሆነ ንግግር ከላይ ከአናቱ ከብልጽግና ባለቤቱ ነው የሚመጣ። ይሄ ዝም ተብሎ በታች ይሄ ወረዳ አስተዳደር የሚያወራ አቋም አይደለም። እሱ ያወራው የቀጥታ የብልጽግና አቋም መሆኑን መረዳት አለብን። መጀመሪያ አንድ። ሁለተኛው ኮንቴክስቱን ማየት አለብን። ይሄ ነገር የሆነው ከአንድ ሳምንት በፊት አማራ ክልል አንዲት የፋኖ ሰራዊትን የፋኖ ታጣቂን ከማረኩ በኋላ አብይ ቆራርጦ አሳይቷል። ምንድነው የተባለው? እንግዲህ አብይ እኔ የኦሮሞ መንግስት ነኝ ብሎ
ፕሮፓጋንዳ ሲያሰራ ነበር አብይ። ሌሎቹም ይሄንን ወስዶ ያ ኦሮሞ መንግስት የሚሉ ሰዎች አሉ። የማረከን ሰው እሱ ህገወጥነቱ እሱ ውስጥ አልገባም። የጦር ወንጀልነቱ ውስጥ አልገባም። ጦር ወንጀል ነው። የማረከውን ሰው በስርዓቱ ነው ለቀይ መስቀል የምትሰጠው። አማራ ክልል ላይ የተደረገ በጣም ዘግናኝ የሆነ ነገር ካደረጉ በኋላ ነው ያንን ያደረገ አብይ ራሱ ሆን ብሎ። ከዛ ምንድነው የሚፈጥረው? እንግዲህ ማህበረሰቡ ውስጥ የሚፈጥረው ስሜት አለ። በጣም አደገኛ ስሜት አለ። አብይ የሚፈልገው ስሜት አለ። አብይ የሚፈልገው የእርስ በርስ ጦርነት። ይሄ በተለይ ደግሞ ሁሉም ብሔሮች መካከል ቦምቦችን እየቀበረ ነው አብይ። በተለይ ደግሞ በኦሮሞና በአማራ መካከል የማይቋረጥ ደም እንዲፈስ እልቂት እንዲመጣ ይፈልጋል አብይ። ከአንድ ሳምንት በፊት ይሄንን ካደረገ በኋላ ኦሮሚያ ላይ ደግሞ ኦሮሞን ጨፈጨፈ ያለው እሱ ላይ ማን ገደለ? ኖኖ ላይ ኦሮሞን ጨፈጨፈ ማን ነው ለምለው ምንም በአንድ ወደ ታች ወርጄ እንዴት ነው የተደራጁት የሚለው በኋላ መጣበታለሁ። አብይ ራሱ ነው ግን በአጠቃላይ አብይ ነው የጨፈጨፈው ኦሮሞ። ኖኖ ላይ በተደጋጋሚ እየጨፈጨፈ ያለው አብይ ራሱ ነው። ስለዚህ ኮንቴክስቱን ለመፍጠር ነው ይሄንን ያደረገ የአማራ ክልል ውስጥ የሆነው ነገር። ከዛ ደግሞ አማራ ክልልን ካስለቀሰ በኋላ ኦሮሞን ደግሞ ማስለቀስ አለበት አብይ። ያንን አደረገ። ያንን ሲያደርግ እንግዲህ ኤግዛክትሊ ማንን ነው የሚጠቀመው አብይ? ይሄንን ሲያደርግ ማንን ነው የሚጠቀመው ምለውን ነው መልስ የምንሰጠው እንጂ ባለቤቱማ የታወቀ አብይ አህመድ አሊ ይባላል። ገዳይ አራጅ አብይ ነው የሚሆነው። ማንን ነው የሚጠቀመው ለምለው ከዚህም በፊት ማለት እስከ 2019 ቀጥታ በፖሊስ ነበር የሚጠቀመው አብይ። ኮሬ ነገኛ ፖሊስ በቀጥታ እነኚህን ይጠቀም ነበር። በኋላ ግን ህቡ አደረጃጀት ፈጥሯል አብይ። ቅድም እስኬል ብለዋል አንስተዋል የተወሰነ እንት እነኚህ ህቡ አደረጃጀቶች ኦሮሚያ ላይ ብዙ ስም አላቸው። ሰውን የሚገሉ ህቡ አደረጃጀቶች የአብይ በተለይ ደመላሽ የፈጠራቸው እኔ ራሴ የሚያውቁ እኔ ያውቃለሁ። ይሄ ነገር የተጀመረው ብልጽግና ለመመስረት አብይ ሲንቀሳቀስ ማን ነው መጀመሪያ ብልጽግናን አልቀበልም ያለው? የኦሮሞ ህዝብ ነው። ምንም ትግራይ ህዝብ ኦሬዲ ህዋት አይቀበልም፣ እሱ ይታወቃል። እንደ ህዝብ ደግሞ ኦሮሚያ ብልጽግናን አልተቀበለም። ከዛ በኋላ ምንድነው የተደረገው? ኦኤልኤ መንቀሳቀስ ስለጀመረ ኦልተርኔቲቭ ሆኖ ቀረበለት ኦኤልኤ ለኦሮሞ ህዝብ። የኦሮሞ ህዝብ ኦኤልኤ መደገፍ ሲጀምር አብይ ምንድነው ያለው? ኦሮሞ ህዝብ እኔን እየደገፈኝ አይደለም፣ ሸኔን እየደገፈ ነው። ስለዚህ ብለው የተደራጁ በተለያየ ቦታ የተለያዩ ህቡ አደረጃጀቶችን ፈጠረ። ከነኚህ ህቡ አደረጃጀቶች ሸኔ የሚባል የመንግስት ሸኔ የሚባል እና የመንግስት ፋኖ የሚባል ስም ሰጥቶ ፈጥሯል ኦሮሚያ ላይ። በተለያየ ቦታ ነው፣ በወለጋ፣ በሸዋ፣ በአርሲ፣ በድሬዳዋ፣ በኦሮሚያ ብዙ ናቸው ህቡ አደረጃጀቶች። ሁለቱ የአብይ ፋኖና የአብይ ሸኔ የሚባሉ ተፈጥሯል። ከጅምሩ ራሱም ይገላል፣ በመከላከያውም ይጨፈጭፋል፣ በፖሊስም ያስገድላል፣ በኩሬ ነገኛ በተለያየ እንትን። በሌላ በኩል ደግሞ እነኚህ ህቡ አደረጃጀቶችን ተጠቅሞ ይጨፈጭፋል አብይ። እንግዲህ ይሄ ከ2019 ጀምሮ ስራ ላይ የዋለ
አብይንና ደመላሽን አንድ ላይ ያጣበቀ ስራ ነው። ስለዚህ አሁን የኖኖ ግድያ አብይ አስጣጥቆ ኦሮሚያ ውስጥ የሚንቀሳቀሱ ሲፈልጉ ደግሞ ሌላ ክልል ውስጥ የሚንቀሳቀሱ ሰዎች አሉ። አብይ እነኚህን ይጠቀማል፣ ራሱን በቀጥታም ይገላል፣ የራሱ ሸኔን ይጠቀምና አማራን ይጨፈጭፋል። አሁን ደግሞ ሙሉ በሙሉ አዋጅ አወጡ። ሙሉ አዋጁ አንደኛ በአዋጁ መሰረት ጠላት የሚባለውን በኦሮሚያ ላይ ጠላት የሚባል ተለይቶ ተቀምጧል። አማራ በስም ተጠርቷል። ሸኔም ብሎ ስም ጠርቷል። ጠመንጃ እያስታጠቀ ነው። አብይ ያስታጥቃል። ግን ደግሞ አሁን እኔ የሚታየኝ ገንዘብ ስላጣ አብይ ሰውም ጠመንጃ ገዝቶ ለአብይ እንዲያስረክብ ይፈልጋል። ሰውም ጠመንጃ ገዝቶ የአብይ ወታደር እንዲሆን በገዛ ገንዘቡ አሁን ከዚህም በፊት የድሮ የጠመንጃ የነበራቸው ሰዎች ተመዝግቦ የአካባቢው ጋቸነ ስርና ትሆናለህ ወይስ አትሆንም ብሎ ይጠይቃሉ። ኦሮሚያ ውስጥ አሁን አንዳንድ አካባቢ ጠመንጃ ያላቸው ሰዎች ገበሬዎች አሉ፣ ይጠየቃሉ። ጠመንጃ ካለ ጋቸነ ስርና ሆነ አካባቢውን ከመንግስት ጋር ሆነ ሸኔን ትዋጋለህ ወይስ አትዋጋም ብሎ ይጠይቃሉ። አይኔ እኮ ለራሴ ነው የገዛሁት ብሎ ሰው ከመለሰ ያንን ጠመንጃ ይረከባሉ፣ ራሱን ለመጠበቅ ከሆነ። ስለዚህ አሁን ኦሮሚያ ውስጥ ግዙ እና የኔ ወታደር ሆኑ፣ ከዛ ደግሞ የምትጨፈጭፉት አካል አለ ተብሏል። ስለዚህ አሁን ከጅምሩ የብልጽግናን የሚደግፉ የብልጽግና ኃይል ናቸው የሚባሉትን እና አብይ በቢሾፍቱ ላይ በአዳማ ላይ አስታጥቆ በወለጋ ላይ ቦሮ ጉዱሩ በምስራቅ ወለጋ እንግዲህ በአደባባይ ነው ሲያሰለጥኑ የነበረው። መከላከያ ነው የሚያሰለጥኑ። ይሄንን ፋኖ ስም ይሰጣሉ። የሚገርም ደግሞ መጀመሪያ ኢንተርቪው ሲያሰጡ የኖኖ በተመለከተ መጀመሪያ ኢንተርቪው ሲያሰጡ ምንድነው ያሉት? እንዳውም ሲሮጡ ከጣሉት ወረቀቶች ውስጥ አንድ መታወቂያ ደብረ ብርሃን ይላል የሚል ኢንተርቪው ሰጥቷል። ለኦኤምን ለምሳሌ አንድ ሰው ኢንተርቪው ሰጥቶ ነበር። እዛ ላይ መታወቂያው ራሱ ፋኖ ነው ለማለት መታወቂያው ራሱ ከዛ ከደብረ ብርሃን መታወቂያ ነው ብለው ሲያወሩ ሰምቻለሁ በጆሮዬ። እና አጠቃላይ ምንድነው እያደረጉ ያሉት? ድግስ አለ፣ በጣም ለእልቂት ድግስ አለ። እኔ አንደኛ ኦሮሞ ተጨፈጨፈ በጅምላ። ለዛ ደግሞ ባለቤቱ ማን ነው ተባለ? እኛው ማከል ያሉ አማራዎች ናቸው ተባለ። አብይ ራሱ ጨፍጭፎ ፋኖ ነው ካለ በኋላ ፋኖ ደግሞ ማን ነው? ገበሬው እዛ የሚኖር ገበሬ ሆኖ ተገኘ። እንደዛ ተባለ። እንግዲህ ይሄንን ተጠቅሞ ደግሞ ምንድነው ያደረገ ያለው አብይ? በሁሉም ወረዳ ይሄ በወረቀት ተጽፎ በድርጅት ጽፈት ቤት በትምህርት ቤት ሁሉ ሳይቀር ተነሱ ፋኖን እንዋጋለን፣ ከኔ ጋር ሆናችሁ ከብልጽግና ጋር ሆናችሁ የብልጽግና ወታደር ሆናችሁ ፋኖን ተዋጉ፣ ጊዜው አሁን ነው፣ በቤታችሁ ነው የታረዳችሁት በፋኖ ተብሎ ይሄ በሁሉም ወረዳ ቅስቀሳ ላይ ነው አብይ።
ስለዚህ ግቡ ግልጽ ነው ማለት ነው። በጣም ጥሩ። ወደፊት እንውሰደውና አንድ ጥያቄ ጠይቃችሁ ወደ መጨረሻ እናመጣለን። ሰዓታችን እየሄደ ስለሆነ በጣም አመሰግናለሁ። እንደኔ ማለት እናንተ መልሳችኋል፣ ግልጽም ነው። በነገራችን ላይ ኢትዮጵያ ውስጥ የተደረጉ ሃይ ፕሮፋይል ግድያዎች፣ የቡድን ግድያዎች ባለቤቱ አብይ እንደሆነ እኛ ተደጋጋሚ ፕሮግራም የሰራንበት አለ። የፈለገ ሰው ወደኋላ ሄዶ መመልከት ይችላል። ቡራዩ ላይ እንዴት የጸጥታ መስሪያ ቤት አብይ አለቃ የሆነበት የጸጥታ መስሪያ ቤት በነ ደመላሽ አዝማችነት እንዴት ቡራዩ ላይ ሰው እንደተጨፈጨፈ በማስረጃ ሰርተን ያቀረብነው አለ። ሻሸመኔ ላይ እንዴት የጅምላ ግድያ እንደተካሄደ ፕሮግራም ሰርተን አስቀምጠናል። ወደኋላ ሄዳችሁ መመልከት ትችላላችሁ። በአማራ ክልል የተደረጉ ሃይ ፕሮፋይል ግድያዎች እንዴት እንደተፈጸሙና ባለቤቱ አብይ እንደሆነ ምንም ነገር የማያወላውል ነገር እንደሆነ በማስረጃ አቅርበናል። ይሄንን ወደኋላ ተመለሳችሁ ማየት ትችላላችሁ። ፓተርኑ ኢትዮጵያ ውስጥ ያለው የቡድንም ሃይ ፕሮፋይልም ግድያ ባለቤቱ አብይ እንደሆነ ነው የሚያሳየው ለማለት ነው። ሁለተኛ ይሄ አስተዳዳሪውን በተመለከተ እኔ የምናገረው ነገር ምልኬሳም ተናግረሃል። ሰውየው የተሾመው በነሽመልስ ከሆነ ትዕዛዝ የሚቀበለው ከነሱ ከሆነ እኔ ይህንን ነገር የተናገረው አብይ ነው ባይነኝ እኔ ማለት ሰውየው የተናገረው የአብይ ትዕዛዝ ነው ብለሃል አንተ። እንደ አብይ አዋጅ ነው የምወስደው። ራሱን የቻለ ምንም በብልጽግና ስር የሌለ በአገዛዙ ስር የሌለ ራሱን የቻለ ነፃ የወጣ ወረዳ ከሆነ እከሌ አለ ማለት እንችላለን። ይሄ ግን በመዋቅር ስለሆነ የሚለካው ይሄንን መዋቅር እየተቆጣጠረ በእነሱ ኦን ቢሃፍ ኦፍ ዘም የተናገረ ሰውዬ ከሆነ አብይ ነው የተናገረው ባይነኝ። ስለዚህ ወደ መጨረሻ ጥያቄ እንኳን አይደለም አንድ ይቀረኛል። አንድ ጥያቄ ልጠይቃችሁና ወደፊት እንወስዳለን ፕሮግራሙ። እነኚህን ነገሮች ስንመለከት እስቄል መጀመሪያ አንተ ልጠይቅና ይሄ የጅምላ ግድያዎች እየቆመ አይደለም። አንተ እንዳውም ቅድም 100% እርግጠኛ ነኝ ገና ይቀጥላል፣ ከዚህ የባሰም ሊመጣ ይችላል ብለህ ቅድም ተናግረሃል። እነኚህን ነገሮች ስንመለከት የጅምላ ግድያዎችን የማይቆም በተደጋጋሚ የሚፈጸም ቦታውን የሚለዋውጥ አንድ ጊዜ ምስራቅ ወለልጋ ላይ፣ አንድ ጊዜ ሆሮ ጉድሩ፣ አንድ ጊዜ ምዕራብ ሸዋ ላይ፣ አንድ ጊዜ ደግሞ ሐረርጌ ላይ እየሄደ የሚፈጸም ጅምላ ግድያ የማይቆም የሚቀጥል ከሆነ ማለት ነው ይሄ ነገር ወደፊት ስንመለከት ኦሮሚያ ላይ ሊመጡ ያሉ ተግዳሮቶችን የሚናገረው ነገር አለ ወይ? አገሪቷንስ ምን አይነት አደጋ ተደቅኖባታል ልንል እንችላለን? ስለ ወደፊቱ የሚነግረን ነገር አለ ልልህ ነው። በኦሮሚያና በአገር ደረጃ ስንመለከት እስኪ በኦሮሚያ አሁን ይሄ ወደፊትም ይቀጥላል ብዬ የተናገርኩት ጠቅላይ ሚኒስትሩ ራሱ ዛሬ ብሎታል። የኢትዮጵያ መከራ አሁን ይቀጥላል ብሎ ዛሬ በዛ በኮይሻ ግድብ ስር ቁጭ ብሎ የኢትዮጵያ መከራ ይቀጥላል ብሎ ራሱ የነገረን ነው። በነገራችን ላይ ሁላችሁም በቅርብ የምትከታተሉት ሰው ሊሆን ያለውን ነገር አስቀድሞ ይነግራል። ሌላ ነው የሚያደርገው ይላል እንጂ ይሄ የሚያባላን የሚያጨፋጭፈን ምናምን ብሎ ራሱ ይናገራል። እንደ ሶስተኛ ወገን እንዳለ አይነት ነገር ግን ራሱ ያሰበውን ነው የሚናገረው። መከራው ይቀጥላል ነው ያለው። መከራው ይቀጥላል ማለት ነው። የኦሮሚያ መከራ ይቀጥላል። አሁን ያለው ፕላን የጀመረው የፖለቲካ እሳቤና ፕሮግራም አልተሳካለትም። እሱ ንጉስ ሆኖ በኢትዮጵያ ላይ አሁን ይሄ በተደጋጋሚ ስለተነገረ እንደ ተራ ነገር ሊወሰድ ይችላል። ነገር ግን ንጉስ ለመሆን መፈለጉን እድሜ ልኩን ሲናገር የነበረ ሰውዬ ንጉስ ካልሆነ መኖር የሚችል ስለማይመስለው ሌላ ነገር በህይወት መቀጠል የሚችል ስለማይመስለው ሌላ መንገድ ያለ መስሎ አይታየው። እሱ ንጉስ ሆኖ እቺን አገር በፈለገው አይነት መንገድ እየመራ ሊኖርበት የማይችል ከሆነ ብትጠፋም ጉዳዩ አይደለም።
ወይ እሱ ንጉስ ሆኖ አረጋግቶ ይኖራል። ንጉስ ለመሆን ፍላጎቱን ደግሞ ቅድም ስንናገር ነበር በባሌ ጉዳይ ላይ እሱ ንጉስ ለመሆን የንጉስ አይነት ሌላ ሁሉ አገልጋዩ እንደሆነ ዛሬም ቅድምና ያንን ፍላጎቱን እያካሄደ ነው። የሚሰራውንም ስራ ተመልከቱ። ቤተመንግስት ቢሰራ ኮሪዶር ቢሰራ ከበጀት ውጭ ከፕላን ውጭ ነው የሚያደርገው። እሱ ራሱ ነው የሚያደርገው። ሚኒስትሮቹንም የሚሰራውን ስራ ሲያስታወቃቸው ያ እኮ የኛ ነው፣ ይሄ እኮ የኛ ነው ይላል። ስለ ማዳበሪያ ሲናገር እኛ ገዝተን ሰጥተናችኋል ነው ለገበሬዎች የሚል እንጂ ከመንግስት ታክስ ተወስዶ የሚሰራ አይደለም። እሱ ህልሙን እየኖረ ነው። አሁን እሱ ንጉስ የሆነ እየኖረ ነው። አሁን ምናልባት በዚህ በብሔራዊ ምክክር ፕሬዚደንት የሚባል ስም ከወሰደ ፎርማላይዝ ያደርገዋል እንጂ እሱ ህልሙን እየኖረ ነው። እንዲህ ካልኖረ የሚኖር ስለማይመስለው እንደዚሁ እያጋጨ መኖር ነው የሚፈልገው። እኔ ነኝ መድህኑ። አማራውም ሊገዛ አይችልም፣ ኦሮሞውም ሊገዛ አይችልም፣ ሌላውም ሊገዛ አይችልም፣ እስላሙም አይችልም፣ ክርስቲያኑም አይችልም። እኔ ብቻ ነኝ የኢትዮጵያ መድህን እያለ ነው እየተናገረ ያለው። ከዛ በኋላ እሱ በሚለው መንገድ የማይሄድ ከሆነ ለምን አፈር ድሜ አይበላም አገሩ? ለምን አይጠፋም አገሩ? ጉዳዩ አይደለም። ይህንን ነው እያደረገ ያለው። ወይ እኔ ንጉስ ሆነበታለሁ ወይ ትጠፋለች ነው። ኦሮሚያ ላይ ባልከው ጉዳይ ላይ አብይ አህመድ እንደ ኦሮሞ የሚንቀው የሚጠላው ሰው የለውም በኢትዮጵያ ውስጥ። ኦሮሞ ለምን እንደሆነ አላውቅም፣ ሁልጊዜ በንቀት ነው የሚናገረው። በአደባባይም ይናገራል። ሰብስቦ እነዚህ የድሮ ፖለቲከኞችንም ሰብስቦ ይሄንን ነው የሚናገረው። ከኔ የበለጠ ሚልኬሳ ሊናገር ይችላል። እንደ ኦሮሞ የሚንቀው የሚጠላው የለው። ህዝብ ሆኖ መሆን እሱ የሚፈልገው አይነት ህዝብ ሊሆንለት የሚችል አይደለም ለሱ። ስለዚህ ኦሮሚያ ውስጥ ቢያልቅ እስካሁንም እያለቀ ነው። ቅድም እየተናገርን ነው። ሲያልቅ እንኳን አይነገርለትም። የሌላው እኮ ይነገራል፣ እስከ ፓርላማ ድረስ ይጮህለታል ለሌላ። ለኦሮሞ ግን አይነገርም። ቢያልቅም ምን ጥቅም አለው? ትርፍ ነው። 50 ሚሊዮን ነው የተባለው። 50 ሚሊዮን የኢትዮጵያ በጠቅላላ፣ ከዛ ውስጥ ምናልባት 25 ሚሊዮኑ ኦሮሞ ከሆነ ይበቃዋል። የ20 ዓመት ጦርነት አስቀጥላለሁ ይላል እሱ። ስለዚህ መከራው ይቀጥላል ብለው በሚናገርበት ጊዜ አሁን በተደረገው ሚልኬሳ በአግባቡ የተናገረው ከላይ እስከታች እንደ መመሪያ ሆኖ የመጣ ከሆነ ኦሮሚያ ውስጥ ግድያው ይቀጥላል። ለዚህ ደግሞ የሚቀጥልበትን አንድ ምክንያት ልበልና ልተወው። ይሄንን ነገር የሚናገር የለም። ኢቨን ለኦሮሞ ህዝቦች ይናገራሉ የሚባሉ አንዳንድ ትልልቅ ሰዎችም የፖለቲካ መሪዎችም እንኳን ዛሬ የሚሉት ከላይ የሚመጣውን ከሰሜን የሚመጣብንን ወደ ኦሮሚያ እንዲገባ አንፈቅድለትም፣ እንጋፈጠዋለን እያሉ ነው። አብይን እኮ አይደለም ማውራው፣ ሌሎችም ሰዎች ይህንን እያሉ ነው። ኦሮሞ የሆኑ ሰዎች ዛሬ እናንተም እኔም ተናግሬያለሁ፣ እዚህ ላይ ተናግረናል። ፋኖ የሚባለው ነገር የሚመስል ነገር አይደለም። የራሱ ፋኖ ነው ብለው አይደለም፣ ግን አሁንም ኤክስተርናላይዝ የሚያደርገው ሌላ ከአማራ ክልል የመጣ ፋኖ አለ ብሎ የሚናገሩ ኦሮሞዎች ስላሉ በዚህ ምክንያት ይቀጥላል። ለምን የሚናገርና የሚከለክልህ እስከሌለ ድረስ ምን ችግር አለ? ዋጋ የምትሰጠው ለሰው ነፍስ ዋጋ የምትሰጠው ካልሆነ ሞት አታዳንቁ ያልክ ሰው መሞቱ ምንም ችግር የለም ብለህ የምትናገር ከሆነ ሞቱ ይቀጥላል። ቅድም ያልኩት የኢኮኖሚ የመብት ምናምን ጉዳዩን ተው። ይሄ የደም ማፍሰሱ ስራ ሊቀጥል ነው ኦሮሚያ ውስጥ። ወይ ከኔ ኋላ ትሆነና ሰሜንን ትዋጋልኛለህ፣ ወይ ደግሞ አንተም ታልቃለህ። ይሄ ነው ሎጂኩ። ከተሳሳትኩ አርም። በጣም ጥሩ እስቄል። አሁን ካቆምክበት ቦታ መልሼ ሁለታችሁንም አንዳንድ ጥያቄ ጠይቄ አቆማለሁ። በኋላ እስከዛ እያሰባችሁበት እንድትጠብቁኝ። አላማዎቹን እየነካካን ነበር። አሁን ይሄንን ለማግኘት ብሎ ይሄንን እያደረገ ነው የሚል። ስለዚህ ጠቅለል ባለ መልኩ ፖለቲካዊ አላማ እንዳለው ነው ሰውን በጅምላ መግደል እያየን ያለ ነው። እያየን የመጣ ነውም ይሄው ነው። ሃይ ፕሮፋይል ግድያዎች የተካሄዱትም በጅምላም ሰው እየተገደለ ያለው ፖለቲካዊ አላማዎች
አሁን ባለንበት ጊዜ ላይ ፖለቲካዊ ዓላማዎቹ ምንድናቸው የሚለውን ልጠይቃችሁ ፈልጌ ነው። በኋላ ላይ የመጨረሻ ጥያቄ ነው የማደርገው። በዚያው ደግሞ ይሄንን ለማስቆም መፍትሄ አለ ወይ? አሁን ባለንበት ሰዓት ላይ ይሄንን ለመገደብ መፍትሄ አለ ወይ? መፍትሄ ካለ የሚታያችሁ እሱን እያሰባችሁ እንድትጠብቁኝ። እኔ አንድ ሐሳብ ልሰጥ ነው በዚሁ ላይ። ከዚህ በፊት ጠቆም አድርጌዋለሁ። አሁንም ብደግመው ክፋት ያለው አይመስለኝም። ይሄ የሚደረጉ ግድያዎች አሁን ብዙውን ጊዜ ሰው የሚያወራው የጎንዮሽ ግጭት ኢትዮጵያን ያስፈራታል፣ የብሔር ግጭት ኢትዮጵያን አድክሟል ነው የሚለው ሰው። ከዚህ በፊትም አሁን በተለይ የፖለቲካ ክፍፍልን በአገር ደረጃ የሆነ ጠንከር ያለ ነገር እንዳይፈጠር እንደዚህ አይነት ትርክቶች ብዙ ጉዳት አምጥተዋል ብዬ ነው የማስበው። በቂ ሳይሆን ምንም ነገር የሚጨበጥ ነገር ሳይኖር ብዙውን ጊዜ ከመሬት ተነስቶ የጎንዮሽ ግጭቶች አሉ ነው። የጎንዮሽ ግጭት ነው አገሪቷን ያስቸገረው ነው የሚባለው። አሁን ግን እንደተናገርነው ህዝብን አንደኛ የሚያደህይ አገዛዝ ነው የተፈጠረው። ፖሊሲ የሚባል ነገር የሌለው ግን ዜጎችን የሚያደህይ ለማኝ የሚያደርግ አገዛዝ ነው የተፈጠረው። አንድ ሁለተኛ ራሱ እየዞረ የሚገድል ምንም ነገር ሳይኖር ምክንያት ፈጥሮ የሚገድል ይሄ ነው የተፈጠረው። ኦሮሚያ ላይ ይሄ ነው የተፈጠረው። አብይ እንደመጣ አሁንም እንደቀጠለ ነው። ምንም አልቆም ብለዋል። ትግራይ ላይ ምንም ወደ ጦርነት የማይወስድ ነገር ሳይኖር ጦርነት አያስከሄድም ይሄ ነገር ብለን እየጮህን ሄዶ ፈጀ። ራሱም ተገርፎ ተመለሰ። አማራ ክልል ላይ ጦርነት የሚወስድ ነገር የለም እየተባለ ሄዶ ጦርነት ከፈተ። ምክንያት እየፈለገ የሚፈጅ አገዛዝ ነው የተፈጠረው። ስለዚህ ይሄንን አይቼ የሆነ ሐሳብ ለመስጠት ብዬ ነው። ይሄ ነገር አሁን 27 ሰው ብለናል። ከዚህ በፊት ብዙ ሰዎችንም ቆጥረናል። የሰው ህይወት በቁጥር የሚቆጠር አይደለም። የአንድ ሰው ሞትም በጣም ትልቅ ጉዳት። ደንዝዘናል ነው ያለው ቅድም ሕዝቅኤል። እውነት ነው። መደንዘዝ ተፈጥሯል። ምክንያቱም የአንድ ሰው ግድያ ራሱ በጣም ትልቅ የሰው ህይወት። እኔ ግን ወደፊት እያየው የሚያሳስበን የሚያስፈራኝ አንድ ነገር አለ። በጅምላ ለመግደል ፍቃደኛ የሆነ መንግስታዊ መዋቅር ያለው አገዛዝ ከተወለደ ወይ ደግሞ ተወልዷል ብለን ካሰብን እኔ በጣም የሚያስፈራኝ ነገር አለ። እኔ ሰዎች እንደሚያወሩት የጎንዮሽ ችግር ነው ብዬ አላስብም። የጎንዮሽ ውድድር ኢትዮጵያ ውስጥ ዛሬ አይደለም የተፈጠረው። የጎንዮሽ ውድድር ግን ጅምላ ጭፍጨፋን አላመጣም። የለም። የሚያስፈራኝ እኔን ከዚህ የበለጠ በጣም የሚያስደነግጥ ግድያ ይፈጠራል ብዬ የምፈራው እኔ በዚሁ አገዛዝ ምክንያት። ይሄንን የምናገረው ከመሬት ተነስቼ አይደለም። አንደኛ ቅድም ያልኩት በተጨባጭ እየዞረ በጅምላ የሚገድል፣ በድሮን የሚገድል፣ ጤና ጣቢያን የሚመታ፣ ለህፃናት ለወላድ የማይሳሳ ባለፈው ሰምታችኋል። አማራ ክልል ላይ ወታደሩ ሲሸነፍ ሄዶ በድሮን ጤና ጣቢያ የመታ ጊዜ ይሄ በተደጋጋሚ ኦሮሚያ ውስጥ የተፈጸመ ግን ሳይሰማ የቀረ ነው። ቅድም ሕዝቅኤል እንደተናገረ እና እነኚህ ተጨባጭ ነገሮች ናቸው። አንደኛ ይህንን ፍራቻ የሚያናገረኝ። ሁለተኛ በ20ኛው መቶ ክፍለ ዘመን ዓለም ውስጥ ያየነው ሶስቱ የጅምላ ግድያ ልምዶች ናቸው። ሶስቱ አብዛኛው የጄኖሳይድ ምሁር የሚስማማበት፣ ዓለም አቀፋዊ ተቋማት የሚስማሙበት ሶስት ትላልቅ የሆኑ ጅምላ ግድያዎች ወይ ደግሞ ጅምላ ፍጅት የምንላቸው ጄኖሳይድ የምንለው ሶስቱ የተፈጸመው በጎንዮሽ ግጭት አይደለም። ነገር ግን በጎንዮሽ ግጭት መሳሪያ አድርጎ ዌፐናይዝ አድርጎ ህዝብን በጅምላ የፈጀ መንግስት ነው የነበረው። ሶስቱ የጎንዮሽ ግጭት አይደለም፣ መንግስት ነው። የማስተዳደር የማስፈጸም አቅም ያለው የታጠቀ የተደራጀ ኃይል ነው ህዝብን የፈጀው። አርሜኒያን ጄኖሳይድ
በ1915 እና 1917 መካከል የተፈጸመ ጅምላ ግድያ በመንግስታዊ ኃይል ነው። ያንግ ተርክስ የሚባሉ ወጣቶች ናቸው እንዲሰማሩ የተደረገው። አደራጅ አዝማች መንግስት ነው። መንግስት ነው ህዝብን የፈጀው። በሁለተኛ ዓለም ጦርነት ጊዜ ሂትለር ህዝብን የፈጀው የመንግስታዊ ስልጣን ይዞ ነው። ሩዋንዳ ላይ ህዝብ የተፈጀው አንድ ብሔር ሊያልቅ ነው ተብሎ እስኪፈራ ድረስ የተፈጀው በመንግስት ነው። በመንግስት አዝማችነትና አደራጅነት ነው። እነኚህን ነገሮች እኔ ሳይ አሁን ኢትዮጵያ ውስጥ የተወለደውን ነገር እንስመለከት በጣም የሚያስደነግጥ አፍን የሚያስይዝ ግድያ ሊመጣብን ነው እንደ ብዬን እንዲፈራ አድርገው። ምክንያቱም በተለይ ኦሮሚያ ላይ ልብ አድርጉ፣ በተለይ ኦሮሚያ ላይ ከፍተኛ የሆነ የአስፈጻሚነት አቅም ያለው ማለት የመግደል አቅም ያለው አገዛዝ ተፈጥሯል። ሲፈልግ ሄዶ አማራን ገሎ ኦሮሞ ገሏል የሚል፣ ሲፈልግ ሄዶ ኦሮሞን ጨፍጭፎ አማራ ገደለህ የሚል አሁን እንደተናገር ነው በተደጋጋሚ የታየ ነገር ይሄ ነው ያለው። ስለዚህ አሁን ሰዎች በስንፍና ከመሬት እየተነሱ የጎንዮሽ ግጭት ነው የሚያስፈራው እንደሚሉት አይመስልም። የጎንዮሽ ውድድር አለ። ግጭት ተፈጥሮ ያውቃል። ኢትዮጵያ ውስጥ ብቻ አይደለም። አሁን ግን በተጨባጭ አገሪቷ ላይ የተቃጣ ትልቅ አደጋ መጥቷል ብዬ የምለውኔ የተደራጀ መንግስታዊ ኃይል ህዝብን በፈለገበት ሰዓት ለመፍጀት ፍላጎቱም አቅሙም ይዞ ተወልዷል። እሱ ነው የሚያስፈራው። በተለይ አብይ በታቀደ መልኩ ስልጣንን የሚለቅ ከሆነ እስካሁን የተናገርናቸው ነገሮች ጥልቅ የሆነ የህዝብ ጥላቻና ቂም የያዘ በጣም በብዙ ቁጥር የሚቆጠሩና በብዙ አይነት የሚቆጠሩ ህዝብን ለመፍጀት የተዘጋጁ ታጣቂዎችን ያለው ራሱ አብይ መዋቅር ያለው ኦሮሚያ ላይ። ስለዚህ ኦሮሚያ ውስጥ ያሉ ሌሎች ብሔሮችም ኦሮሞም አደጋ ስር ናቸው ብዬ ሁሉ ጊዜ ያስፈራል። አሁን 2027 ያለው በሺዎች ይቆጠርብን ይሆን እንደ ብዬ ሁሉ ጊዜ ያሰጋኛል። ምክንያቱም መንግስታዊ አካል እየገደለ እያሳየን ነው። ግን ማንም ሰው ይሄንን ጉዳይ ብሎ ሲያወራ ስላልሰማ ማለት እዚህ እንናገራለን። ግን ይሄንን ከዚህ የሚበልጥ አደጋ የሚያስደነግጥ በዓለም ደረጃ ህዝብን በዓለም ዙሪያ ያሉ ህዝቦችን የሚያስደነግጥ ነገር ይመጣብን ይሆን እንዴ ብሎ ስራ አድርጎ የሚናገር ሰው ስላልሰማ ሁሉ ጊዜ የሚያስፈራ። ስለዚህ ይሄንን ህዝብ በተለይ የኦሮሞን ህዝብ ስመለከት በጣም ነው የሚያስፈራ። አብይ መጀመሪያ ሲመጣ በጣም በከፍተኛ ቁጭት እና በጣም በከፍተኛ ጥላቻ የተገለጠበት የኦሮሞን ህዝብ ነው። በጣም በከፍተኛ ጥላቻና ቁጭት ቂም ምንም ነገር ሳያደርገው እኮ ነው የተገለጠበት የኦሮሞን ህዝብ። የኔ ልጅ ነው እያለ የአባ ገዳ መጣልኝ እያለ እየዘፈነለት ከኛ አንዱ የሆነ መጣ የሰላም ጊዜ ተወለደልን እያለ አብይ አዙሮ የጨፈጨፈው ኦሮሞ 7 ዓመት ሞላው። ዛሬ ኢትዮጵያ ውስጥ ያሉ ጥቃቅን ግጭቶች ወደ ከፍተኛ ጥላቻ እንዲሸጋገር በመንግስት ሚዲያ ታግዞ፣ በመንግስታዊ መዋቅር ታግዞ፣ በህትመት ውጤቶች ታግዞ፣ በጦርነት ታግዞ እራሱ ወጥቶ ከፍተኛ የሆነ የኦሮሞ ጠልነት ተወልዷል ብሎ የመሰከረበትን ሁኔታ ነው የምናገር። እና ዝግጅቱም አቅሙም አለው። ይሄንን ህዝብ ለአደጋ አጋልጦ ቁጭ እያለው ራሱ ለአደጋ እያዘጋጀው በኢትዮጵያ በኦሮሚያ ውስጥ ያሉ ሌሎች ብሔሮች በተለይ ደግሞ አማራንም በተመለከተ ይሄው አዋጅ አወጣ። አሁን ይሄ አንድ ጊዜ ተናግረን
እንደዚህ አይነት ነገር ተናገረ ይሄ ሰውዬ ብለን ተናግረን የምንተው አይመስለኝም። ከፍተኛ የሆነ አደጋ ነው። መንግስታዊ የአስፈጻሚነት አቅም ያለው ለመግደል ፈቃደኛ የሆነ የሰው ሞትን ደግሞ ምን ቁም ነገር ብላችሁ ታወራላችሁ የሚል ምንድነው ደግሞ ብታልቁ የሚል በግልጽ እንደዚህ ይኸው አሁን ደግሞ እኔ እንኳን አልሰማሁትም ሕዝቅኤል እንዳለው ይቀጥላል መከራ የሚል ሰውዬ ኦሮሚያ ውስጥ ያሉትንም ሊፈጅ ፈቃደኛ ነው ይሄ ሰውዬ። አሁን ይሄ የተበታተነ ሄዶ ስራዬ ብሎ ገዳም ውስጥ 2 እና 3 ቄሶችን የሚገድል ከዛ አልፎ ደግሞ 2-3 ሰዎችን ሌላ ቦታ የሚገድል ይሄ ኦሮሞ ገደላችሁ የሚል ያስፈጻሚነት አቅምና ፍላጎት ግን የመግደል ፍላጎት ያለው እሱን ስለሆነ ይሄንን የምናገረው። ስለዚህ በአማራ ክልል ሄዶ የሚገድለው በድሮን ወይ ደግሞ መከላከያው የሱ ወታደሮች የበላይነት ሲያገኙ ነው። ኦሮሚያ ውስጥ ግን እንደዚህ አይደለም፣ በየቀኑ ነው። ምክንያቱም ከፍተኛ የሆነ አስፈጻሚነት አቅም ያለው ኦሮሚያ ውስጥ ነው። የአብይ ወንበር የተቀመጠው እዛ ነው። ለዚህ ነው የኦሮሞን ምስክርነት ቅድም ሕዝቅኤል የሚለውን የኦሮሞን ምስክርነት የሚፈልገው እኔ እንደብቁኝ የሚለውን ለዛ እኔ ይሄ ነገር ስለሚያስፈልጋኝ ለመናገር ፈልጌ ነው። እኔ ራሴ እዚሁ ላቁም፣ ግን ቅድም እያለፍን ይሄንን ለማግኘት ነው ይሄ ሰው ይሄንን የሚያደርገው የምንለውን ሰብሰብ አድርገን ተናግረን እንድንወጣ ነው። ሕዝቅኤል እነኚህ ጅምላ ግድያዎች ይሄ ሃይ ፕሮፋይል የሆኑ ሰዎችንም የመግደል በየጊዜው ይሄንን የማድረግ ያለማቆም አሁንም ደግሞ ሌላ ጦርነት ያስፈልገናል የሚል የማይቋረጥ ሰላማዊ ዜጎችን በጅምላ የመግደል ነገር ፖለቲካ ዓላማ በተለይ በአሁኑ ሰዓት አሁን ባለንበት ጊዜ ላይ ምን ፖለቲካዊ ዓላማ ይኖረዋል ብለህ ታስባለህ? ጥሩ እናገር። አሁን አንተ ያስፈራኛል ባልከው ነገር ላይ ገና ወደፊት የሚጠብቀን ሳይሆን መሀሉ ላይ ነው ያለነው። አሁን እኔ እንደምለው ሎክ አንድ ሀገር ውስጥ 120 ሚሊዮን አለው በሚባለው ሀገር ውስጥ በትግራይ ብቻ 1 ሚሊዮን ከዛ በኋላ ደግሞ ሌላ 1 ሚሊዮን 2 ሚሊዮን አልቋል። ከዚህ በላይ ጭፍጨፋ ሊመጣ አይችልም። ስኬሉ እየጨመረ ይችላል፣ ግን መሀሉ ላይ ነው ያለነው። አሁን አንተ የፈራው ነገር መሀሉ ላይ ነው ያለነው የሚል አስተሳሰብ ነው ያለን። ይሄ ታይቶ የሚታወቅ ነገር ስላልሆነ ማለት ነው። ወደፊት ግን ይቀጥላል፣ ያው ስኬል ይቀጥላል ለማለት ነው። ይሄ ምን ይጠቅመዋል? አንድ መንግስት ህሊና ያለው ሰው ቢሆን ኖሮ አርቆ የሚያስብ ሰው ቢሆን ኖሮ ከኔ በኋላም ስሜ በታሪክ የተጠቀሰ ይቆይልኝ የሚል አይነት ሰው ቢሆን ኖሮ በዚህኛው መንገድ መቀጠል አልፈልግም ትላለህ። የሞከርከው ነገር አልሆነም ብለህ ለመተው ትፈልጋለህ። አሁን ግን ኢትዮጵያ ያላት መሪ እንደዚህ አይነት መሪ አይደለም። ህሊና የለውም። አንድ ሰው የነገረኝ ያለ ስለ እንቁራሪት፣ እሱ እንደ እንቁራሪት ነው ያለ። እንቁራሪት ነው ማለት ሰው በሚፈላ ውሃ ውስጥ እንቁራሪትን ብታስቀምጥ እየሞቀ እየፈላ ያለው እንቁራሪቷ እየሞቃት ነው የምትሞተው የሚል ነገር አለ። አንድ ሰው ግን እኔ ነገረኝ ነው እንቁራሪቶች እኮ ኒውሮ ኮኔክቲቪቲ የላቸውም። እየተቃጠሉም ዘላ አሁን እሳት ውስጥ ብትገባም አያቃጥላትም፣ እየተቃጠላት እንዳለ አይሰማትም። ምክንያቱም የዛ አእምሮ የላትም። ወደ አእምሮ ወደ አንጎል የሚላክ የኒውሮ ሲግናል የለም፣ አይሰማትም። እየተቃጠለች አይሰማትም። ለዚህ ነው የምትሞተው። እሱ ነው እንግዲህ እሱ እየተቃጠለ አይሰማውም። እሱ ሌላ ቢሆን ኖሮ ይሄኛው መንገድ እንለውጥ ይላል። አይሰማውም፣ ጨርሶ አይሰማውም። ይሄንን በተደጋጋሚ አይተናል። ብዙ የእሱ ንግግሮች አሉ። ምንም ካለስ ይሄ ካለስ ምንድን ነው የሚባለው በአማርኛ? የደረቀ እንትን ነው እሱ። ህሊናው የሞተ ነው። ህሊናው የደነዘዘ የሞተ ነው። አይሰማውም፣ ጨርሶ አይሰማውም እንጂ 2 ሚሊዮን ሰው ገለ ሀገር ውስጥ 2 ሚሊዮን ሰው ሞተው በዛው መንገድ አትቀጥልም፣ ግን አይሰማም። አንድ ሁለተኛ የሚያምነው ነገር አለ። ሀገርን ማስተዳደር ማለት እሱ ከተናገረ ከሚባለው ነገር ላይ የምታመጣው አንዱ ገንዘብ ነው፣ ሁለተኛ ኃይል ነው አይደለም ያለው። እሱ የሚያምንበት የሀገር ማስተዳደር ስልት አለኝ ነው ያለው።
ስልቱ ገንዘብ ነው። ኮመርሻላይዝ ካደረግከውና ሚሊታራይዝ ካደረግከው ታስተዳድራለህ። ለገንዘብና ለኃይል የማይንበረከክ የለም ነው። የገንዘቡን ቅድም ስንናገር ነበረ። የሚያወጣውን ገንዘብ ስለምናውቅ እዚህ ላይ መድገም አያስፈልግም። የኃይሉንም ስንናገር ነው የነበረው። ኃይልን ያምንበታል። ቀጥቅጠህ ልታጠፋ እሱን የሚቃወሙ የሆኑትን ቀጥቅጠህ ልታጠፋ ትችላለህ። ካለበለዚያ ችል በላት። ካለበለዚያ ተቃዋሚዎችን ብቻ ሳይሆን ህዝቡንም አብረህ ከጨፈለከው ህዝቡ ራሱ ነው ተቃዋሚዎቹን አውጥቶ የሚሰጥህ የሚል አስተሳሰብ አላቸው እነሱ። አሁን የሚደረገው ቅድሙ ኮመርሻላይዝ እና ሚሊታራይዝ ያልኩት ይሄ አሁን ደግሞ ቫዮለንስን ፕራይቬታይዝ እያደረገው ነው። ቫዮለንስን ፕራይቬታይዝ እያደረገ ነው። እያንዳንዱ ሰው በእያንዳንዱ ሰው ላይ እንዲፈጽመው ይሄ ሆፕሲያን ኮንፍሊክት እንዲመጣ ነው እያደረገው። ለምን? በቃኝ ብሎ ተቃዋሚ የሚመስሉትን ተንቀሳቃሾችን በሙሉ ራሱ ህዝብ ገሎ እንዲጨርስና ከዛ በኋላ እሱ ንጉስ ሆኖ እንዲቀመጥ ስለሚፈልግ ነው። ይሄ ይሆናል ወይ ካልከኝና አንድ ራሽናል ከሆነ ሰው ከጠየቀኝ ሊሆን እንደማይችል ስላወቅ ትመለሳለህ ነው የምትለው። አእምሮውን ግን ከሌለ ህሊናውን ግን ከሌለ ልታቆም አትችልም፣ ትቀጥልበታለህ። እስካሁን ስልቱ የነበረው ሚሊታራይዝ እና ኮመርሻላይዝ ማድረግ ከሆነ አሁን ደግሞ ፕራይቬታይዝ አድርጎታል። ቫዮለንስን ፕራይቬታይዝ አድርጎታል። ፖለቲካ ጥቅሙ ለምንድን ነው? እኔ መካከል ላይ ሆናለሁ ነው። ይሄን ይገልሃል፣ ያኛውን ይገልሃል፣ ከሰሜንም ይገልሃል፣ ከደቡብም ይገልሃል። እኔ ብቻ ነኝ መድህን፣ እኔው ስር ብታድር ይሻላል። ፖለቲካዊ ጥቅሙ ይሄ ነው። መካከለኛው እኔ ነኝ ነው። ትግራይን ሲወጋ አማራን ተጠቅሞ ነው። አሁን ደግሞ አማራን ለመውጋት ኦሮሞን ለመጠቀም ነው የሚፈልገው። ይህንን ለማድረግ ደግሞ የኦሮሞን ህሊና እንዲነሳሳ ቅድም ሁለታችሁም ስትናገሩ የነበረው ኦሮሞን ለማነሳሳት በአማራ ላይ፣ አማራን ደግሞ በኦሮሞ ላይ ለማነሳሳት ይሄው ፕራይቬታይዝ እያደረገው ነው። ይህንን እያደረገው ነው። ህሊና ቢኖርህ ሀሳብ ቢኖርህ ትቆማለህ። አይሆንም ትላለህ። የለውም እሱ ማሰብም አይችልም፣ ህሊናም የለውም። የሚመስለውን ነገር እየቀጠለበት ነው። ስለዚህ ኢታና የፈራኸው ሞዴል ብዙ ሰዎች ስለ መንግስትም ስለተናገር እችን የመጨረሻ አደርጋለሁ። መንግስት በየቦታው ቢኖር ዩጎስላቪያን ትመስላለህ። ለምን? መንግስታቱ ሄደው ቢለያዩም ጦርነቱ ያደርጉ መንግስታቱ ሌሎች መንግስታትን መሰረቱ። ዩጎስላቪያናይዜሽን ማለት መንግስት ባለበት ነው። ስሎቬኒያ፣ ክሮኤሽያ ሄርዝጎቪናን የምታደርገው ሰርቢያን የምታደርገው መንግስት ቢኖር ነው። በሌለበት ግን ሩዋንዳይዜሽን ነው ማውደለው። መንግስት ራሱ በደከመበት ግን ቫዮለንስን ፕራይቬታይዝ ስታደርገው የምታገኘው ህዝብ በራሱ ላይ የሚነሳው ዋር ኦፍ ኦል አጌንስት ኦል ነው። ስለዚህ ስኬሉ ከፍ ይላል፣ ግን እዛ ውስጥ ነው ያለነው። አመሰግናለሁ እስቄል። ጊዜ ሳላጠፋ ለምልኬሳ እድል እሰጣለሁ። ምልኬሳ ባለፉት 7 ዓመታት የተደረጉትን ምሳሌ እየወሰድን አውርተናል። አሁን ግን በተጨባጭ ደግሞ የተደረገ ቅርብ ጊዜ ባለፈው ሳምንት ያየነው የኖኖ ጅምላ ግድያ አሁን ባለንበት ሁኔታ ላይ ምን ፖለቲካዊ ዓላማ ተይዞ ነው ጅምላ ግድያ እየተካሄደ ያለው? አመሰግናለሁ። እንግዲህ አብይ ሰሞኑን ከኖኖ በፊትም በሐረርጌን በኩል ኦሮሞንና ሶማሌን ሲያጋጭ ነበር። ሰሞኑን በቦረና በኩል በሞያሌ በባሌ በኩል ኢቭን በሲዳማና ኦሮሞን በደቡብ ሲዳማ ክልልና ኦሮሞን በአርሲ በኩል ለማጋጨት ብዙ ጥረቶች ያደረጉ ነው። በጉጂ በኩል በሁሉም አቅጣጫ ኦሮሞ ላይ ግጭት እንዲነሳ ኦሮሞን ከሁሉም ጋር ለማጋጨት እየሞከረ ነው። ከሁሉም ጋር ለዚህም ነው አብይ የኦሮሞ ቁጥር 1 ጠላት አብይ አህመድ ነው።
አንድ ይሄ ነው። ሁለት አብይ ራሱ በአፉ የነገረኝ እኔ ኦህዴድን ለምን ታፈርሳለህ ኦዲፒ በዛን ጊዜ ታፈርሳለህ ብዬ ስለተቃወምኩኝ ሲገመግመኝ መጨረሻ ላይ ኢንስቲትዩሽን ያስፈልጋል አንተ ልትሞት ትችላለህ ኢንስቲትዩሽን ግን ይቀጥላል የመንግስትም የድርጅትም ኢንስቲትዩሽን ባታፈርስ ይሻላል ብዬ ሐሳብ አቅርቤለት ምን አለኝ እንዴ አብይ ከሞተ ኢንስቲትዩሽን የኦሮሞ ህዝብን ይጠቅማል ትላለህ እኔ ከሌለው ምልኬሳ አንተም የለም እኔ ከሌለው ኦሮሞም የለም እኔ ከሌለው ኢትዮጵያም የለችም ብሎኛል ይሄ አስተዋውሳለሁ ስለዚህ አብይ ምንድነው ያደረገ ያለው የአጥፍቶ የመጥፋት እኔ መጥፋቴ አይቀርም አጥፍቼ ነው ምጣፋ የሚል እርምጃ እየወሰደ ይመስለኛል ለዛም ነው ኦሮሞን እንደ ሆስቴጅ ይዟል አማራ ህዝብንም ሆስቴጅ አድርጓል አብይ በየቦታ ያለውንም ብሔረሰብ እንደ ሆስቴጅ ይዞ እየተጠቀመ ነው ሲፈልግ ያስጨፈጭፋል ይጨፈጭፋል እዚህም እዛም ሆስቴጅ ነው ህዝቡ ዜጎች ሆስቴጅ ሆነዋል አብይ ለአብይ የአብይ ሆስቴጅ ሆኗል ስለዚህ በጣም የከፋ ጊዜ ውስጥ ነን በጣም የከፋ ምንድነው አላማው ኦብቪየስ ነው አብይ ከቻለ ስልጣኑን ለማስጠበቅ at the expense of ህዝብ ለስልጣኑ ብሎ ጄኖሳይድ እያካሄደ ነው ለስልጣኑ ብሎ የጦር ወንጀሎች በየክልሎች በአማራ ክልል በኦሮሚያ ክልል በሁሉም አቅጣጫ እየተካሄደ ነው ለስልጣኑ ብሎ ስለዚህ አሁን እንግዲህ የ7 አመት ጦርነት ነው ጦርነት ሰላም ነው ለአብይ በቃ by definition war is peace የሰላም ሚኒስቴር ማለት ያው እንግዲህ ጦርነት የሚያዝ የሰላም ሚኒስቴር አለው ምንድነው ይሄ 1984 ነው war is peace freedom is slavery ignorance is strength ጆርጅ ኦርዌል ይሄ ነው ኢትዮጵያ ውስጥ ያለው ስለዚህ አሁን እኔ መጨረሻ ላይ መናገር የምፈልገው አደጋ ውስጥ ነው በኦሮሚያ ክልልም በአማራ ክልልም ሌሎች ክልሎችም አደጋ ውስጥ ናቸው ምንድነው አደጋው እያንዣበበብን ያለው የከፋ ማለት ስኬሉ ቅድም ስኬልም ብለሃል ኢታናም አንስታል የከፋ ነገር ሊመጣ ነው ግልጽ በሆነ አካሄድ እየመጣ ነው ምንድነው ማድረግ ያለብን ይሄ ፖለቲካ አላማው አብይ ለስልጣኑ ብሎ ሁሉንም ነገር እያደረገ ሙሉ የዘር ፍጅት የጦር ወንጀል ኤቭሪቲንግ እየተደረገ ነው ለዛም ብሎ ደግሞ የሚፈራው ነገር አለ አብይ ኦሮሞና አማራና ትግራይ ኦሮሞና ሶማሌ ኦሮሞና ሌሎችም ሁሉም ብሔረሰቦች ጥምረት ከፈጠሩ አብይን እንደሚጥሉ ያውቃል አብይ ያ ነገር ደግሞ እንዳይፈጠር አብይ ሞቶ ተማሙቶ እያሳየ ነው ይሄው ፋኖ እየጨፈጨፈ እንዴት ከፋኖ ጋር ልትቆም ነው ይላል አማራ እየጨፈጨፈ እንዴት ከአማራ ጋር ትቆማለህ ይላል አብይ ይሄ ነው መልእክቱ ኦሮሞ ደግሞ ጥምረት ለመፍጠር እየሞከረ ነው ግልጽ በሆነ ኦሮሞ ከትግራይ ጋር ኦሮሞ ከአማራ ጋር ኦሮሞ ከሲዳማ ጋር ከአፋር ጋር ከሶማሌ ጋር ከሁሉም ጋር ጥምረት ፈጥሮ ጠላቱ የሆነው አብይ የሚባል ጠላት አለ እሱን ለመንቀል እንቅስቃሴዎች አሉ አሁን አብይችን ለመበተን ለስልጣኑ ብሎ የከፋ ጄኖሳይድ እንኳን ቢሆን አውጆ ስልጣኑ ላይ ለመቆየት እየሞከረ ነው ለምን ግማሽ የኢትዮጵያ ህዝብ አልቅም ለአብይ በእቅድም ይዟል ይሄንን ባይዞ 50 ሚሊዮን ብቻ ነው በቂ ለኢትዮጵያ ህዝብ 50 ሚሊዮን
በላይ አያስፈልገንም። ሌላው እኮ አንፕሮዳክቲቭ ፎርስ ነው ሸክም ነው ብሎ ነው አብይ የሚያምነው። ምን ዋጋ አለው ብሞት ብሎ ለአመራሩ ለጸጥታ አካል የሚናገር ሰው ነው አብይ። ስለዚህ አብይ ለስልጣኑ ብሎ እያደረገ ያለው በጣም አደገኛ ፍራቻ ውስጥ ስለገባ አብይ የኦሮሞ ህዝብና የአማራ ህዝብ የትግራይ ህዝብ ሌሎቹ ብሔር ብሔረሰቦች ተወያይቶ አንድ ሆኖ ከተንቀሳቀሱ ሰውየውን በቀላሉ ስለሚያባሩት ያ ነገር እንዳይከሰት የማይፈነቅለው ድንጋይ የለም። አብይ እያደረገ ያለው ይሄ ዋናው ዓላማው ነው። ለስልጣኑ ብሎ ለዛቺው ቤተመንግስት 4 ኪሎ አሁን ወደ ታችም ወደ ብሔራዊ ቤተመንግስት ገባለው ያለ ነው። ሌላ ቤተመንግስትም እየሰራ ነው። ለዛቺው ቤተመንግስት ብሎ የሰው ልጅን ሊያጠፋ ነው አብይ። ስለዚህ አሁን ምንድነው መፍትሄው ላልከው ሪስፖንሲቢሊቲ ሊሰማን ይገባል ባይነኛው በዚህ ሰዓት በተለያዩ ፖለቲካ ጉዳዮች ላይ ላንግባባ እንችላለን። ነገር ግን የህልውና ጉዳይ የሰው ልጅን በተመለከተ መስማማት ይግድላል። ሰው መገደል የለበትም። ንጹሃን ዜጎች መገደል የለባቸው የትም ይሁኑ የት። እዚህ ላይ ማንም ሰው ልስማማ ይገባል። አብይ እየጠመደ ያለው አብይ እየዘራ ያለው አብይ ፕላን እያደረገ ያለው ነገር ከባድ ስለሆነ እኔ ኦሮሞ አማራ ህዝብም ቆም ብሎ በጣም በሰከነ ሁኔታ በጥንቃቄ የተሞላ ንግግር ያስፈልጋል። ሌሎቹም ብሔር ብሔረሰቦችም መነጋገር ያስፈልጋል። ፕሮቴክሽን ሊሰጥ ይገባል ለሁሉም ብሔር ብሔረሰቦች የትም ይሁኑ የት። በኦሮሚያ ክልል ውስጥ ኦሮሞና ሌሎቹ ብሔር ብሔረሰቦች ወንድማማቾች ናቸው፣ አብሮ የኖሩ ናቸው፣ ጠላቶች አይደሉም። ጠላት አብይ አህመድና የሱ ስርዓት ነው። በአማራ ክልልም ተመሳሳይ ኦሮሞ እዛም ምኖር ኦሮሞ እዛም ምኖር ብሔር ብሔረሰብ የአማራ ህዝብ ወንድማማች ነው። መተጋገዝ፣ መረዳዳት፣ መነጋገር ያስፈልጋል። በዚህ ሰዓት የአብይ ክፉ ዘመን በጣም አደገኛ ነው የሚሆነው። ለዚህም ነው በአገር ደረጃ አንድምታው ከባድ ስለሆነ ለኦሮሞ እየተዘራ ያለው መርዝ ከባድ ነው የሚሆነው። ለአማራም ለሁሉም ብሔር ብሔረሰቦች እየታቀደ ያለው አደገኛ ሴራ በጣም ከባድ በመሆኑ ሁሉም ሰዎች ባሉበት በሁሉም ክልል ሊተጋገሱ ይገባል፣ ሊመካከሩ ይገባል። ዋናው ጠላት አንድ ብቻ ነው፣ አንድ ሰው እና አንድ ስርዓት አብይ አህመድ አሊ ይባላል። እሱ ላይ መነጣጠር ነው እንጂ ገበሬና ገበሬ እንዲፋጅ እኔ በጣም ስለፈራው ነው። እኔ ተጠያቂ ሁሉም ሰው እንደ ሪስፖንሲቢሊቲ ሊሰማን ይገባል ባይነኝ። ታን አመሰግናለሁ። እስቄል ቅድም ረስተህብኝ ከሆነ አንድ ድል መልሼ ልስጥ። እንዴት እንደዚህ አይነት ነገሮችን ማስቆም እድሉ ካለ ማለት ነው። ምልኬሳ አንድ ነገር ተናግሯል። እነኚህ ነገሮች አሁን ቅድም ከሶፍመር መድረክ ብለን ነው የጀመርነው። እዛ ላይ ሰውየው ማውራት የሚፈልገው ስለ እድገት ነው፣ ስለ ልማት ነው፣ ስለ ብልጭልጭ ነው። የአገር ነገር ያወሩ ሰዎችን እያንጓጠጠ ራሱ ያመጣቸውን ሰዎች ጦርነት አለ ብላችሁ አትበሉ፣ ሽፍታ መቼ ደግሞ ከሀገራችሁ ጠፍቶ ያውቃል የሚል ሰውዬ ነው። አሁን ደግሞ የጅምላ ግድያ ነገር አነሳንና ዓላማዎቹንም ትንሽ ፈትሸናል። ይሄ እየበዛ የመጣ የማይቋረጥ ግድያ እንዲቆም ምንድነው ያለው እድል? ምን ታስባል? ድምጽ የለም። አሁንም ድምጽ የለም። ምልኬሳ በብዛት ተናግሮታል። ቅርታ እድገትም ኢኖቬሽንም ሁሉ ፍልሚያ ነው ብሏል እሱ።
በአብይ ቤት ሁሉ ነገር ጦርነት ነው ማለት ነው። ሁሉ ነገር ግጭት ነው። እድገትም ግጭት ነው ነው እንደዛ ነው የተናገረው። እድገትም ኢኖቬሽንም እድገት ይህ እሱ የሚያምንበት ነው። ቅድም ብለናል። ይህን ነገር እያባባሰ ያለው በአንድ በኩል እያባባሰ ያለው እሱ ሊያጋጫቸው የሚፈልጋቸው ያጋጨ መኖር አስበው የነበረው በኤሊት ደረጃ የነበረው ወደ ህዝቡ ወርዷል። ይሄ በመሆኑ ደግሞ ብዙዎች ይሄ የመብት ጥያቄ የመብት ትግል የሚባለውን ወደ ጎን ትቶ እሱ ላይ የሚያነጣጥር አንድነት በየቦታው እየተመሰረተ ነው። ይሄ ነው እንግዲህ የሚያባብሰው ይሄ ለምን ሆነ ነው። ገና ሲናገረው እንደነበረው ለምንድን ነው ይሄ የሚሆነው ነው። ስለዚህ ከዚህ ቀደም በኤሊት በሚባለው ደረጃ የነበረው ክርክር ወደ ህዝቡ እያወረደው ነው፣ ወደ ታች እያወረደ ነው። ግጭቱን የጎንዮሽ ብለህ አንተ የተናገርከውን በፖለቲከኞች መካከል ያለውን አሁን ወደ ህዝብ እየወረደ ህዝብ ለህዝብ እንዲጨራረስ ለማድረግ እየፈለገ ነው። ምክንያቱም እኔ ከሞትኩ ሰርዶ አይቀል ነው እሱ። የህዝብ መረዳት ካለ ሌላ መፍትሄ የለም። ሌሎቹን ጉዳዮች ሁሉ ወደ ጎን ትቶ ህዝቡ ከዚህ በፊትም እንዳደረገው በነገራችን ላይ እንደ ብልጽግና ፓርቲ እንደ አብይ ህዝብን ከህዝብ ጋር የማጋጨት አማራን ከኦሮሞ፣ ኦሮሞን ከትግራይ፣ እስላምን ከክርስቲያን፣ አማራ ውስጥ ጎጃምን ከጎንደር፣ ጎንደርን ከሸዋ፣ ኦሮሞ ውስጥ ደግሞ እኔ ከሞትኩ ጅማም በወለጋ ላይ ይነሳል ወለጋ ብለው የተናገራቸው ሁሉ እኛ በኦሮምኛ ለዘላለም ስንሰማ የነበረው እሱ በዘራው መርዝ መጠን እሱ በፈለገው መጠን ህዝቡ አልተጣላም። ህዝቡ እርስ በራሱ አልተጨራረሰም። በደሉን ሁሉ የሚሰሩት የእሱ ቅጥረኞች እና የእሱን ትእዛዝ የሚቀበሉ ናቸው እንጂ ህዝብ ለራሱ አልተጋደለም። ምልክቱ ደራ ነው። አብረን ኖረን የለም እንደ ያለ ወጥተው ደራ ላይ በነበር እኛ እኮ ለዘላለም አብረን ኖረን ኦሮሞዎች ናቸው እንደሱ ያሉት። ወጥተው ከአማራዎች ጋር አብረን ኖረናል። በዚህ ዘመን ምን መጣብን ብለው የተናገሩት ህዝቡ እምቢ ካለ ማለት ነው። እንግዲህ ህዝቡ አንጨራረስም፣ አብረን እንደኖረን አብረን እንኖራለን። የፖለቲካ ችግሮች በፖለቲካ